የተወደዳችሁና የተከበራችሁ እንደምን አላችሁ? በእስራኤልና አሜሪካ ጥምረት በኢራን ላይ የተከፈተው ዘመቻ ተጠናክሮ የቀጠለ ሲሆን ኢራንም ከባባድ ምላሾችን እየሰጠች ትገኛለች። እኛም ከዚህ ጦርነት ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን ከምንመለከታቸው ጉዳዮች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ በቅርቡ ያበቃል ማለታቸውን ተከትሎ የኢራን አብዮታዊ ጥበቃ ዘብ አሁን የበላይነቱ በእኛ እጅ ነው፣ ጦርነቱ የሚያበቃው እኛ ስንፈልግ ብቻ ነው ብሏል። ከኢራን የተተኮሰ ክላስተር ሚሳኤል በእስራኤል ውስጥ አንድ ሰው መግደሉና በርካቶችን ማቁሰሉ ሲነገር የኢራን ጦር በቀጣይነት ከ1000 ኪሎ ግራም ፈንጂ ያነሰ ያላቸውን ሚሳኤሎች አልተኩስም ብሏል። ቱርክ ከኢራን ባላስቲክ ሚሳኤል ተተኩሶብኛል በሚል የኢራኑን አምባሳደር ጠርታ ያናገረች ሲሆን ሀገሪቱ ግጭቱን ተቀላቅላለች እየተባለም ይገኛል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያለን በቀጥታ ወደ መረጃዎቻችን አለፍን። እነቱ እኛ ስንል ብቻ ነው የሚቆመው። የኢራን አብዮታዊ ጥበቃ ዘብ ባወጣው መግለጫ በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ማብቂያ የሚወስነው እሱ እንጂ አሜሪካ እንዳልሆነች በይፋ አሳውቋል። ይህ የዘቡ መግለጫ የወጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱ በቅርቡ ያበቃል ሲሉ ለሰጡት አስተያየት ምላሽ ለመስጠት ነው። ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ ጦርነት ሊጠናቀቅ ተቃርቧል ቢሉም የኢራን አብዮታዊ ጥበቃ ዘብ ግን ይህንን የማይረባ ንግግር ሲል አጣጥሎታል። የአብዮታዊ ጥበቃ ዘቡ የጦርነቱን ማብቂያ የምንወስነው እኛ ነን በማለት የቀጠናው የወደፊት ሁኔታና የጦርነቱ ሂደት በኢራን የታጠቀ ኃይል እንጂ በአሜሪካ ውሳኔ ላይ እንደማይመሰረት አጽንኦት ሰጥቷል። የአሜሪካና የእስራኤል ጥቃቶች የሚቀጥሉ ከሆነ ኢራን 1 ሊትር ነዳጅ እንኳን ከቀጠናው ወደ ውጭ እንዳይወጣ እንደምታደርግና የሆርሙዝ የባህር ወሽመጥን ልዘጋ እንደምትችል አስጠንቅቃለች። የዘቡ ቃል አቀባይ አሜሪካ የኢራን ወታደራዊ አቅም ደክሟል ብላ የምታሰራጨው መረጃም ስህተት መሆኑን ገልጸው በአሁኑ ወቅት ከጦርነቱ መጀመሪያ ቀናት ይልቅ እጅግ ዘመናዊና ከ1 ቶን በላይ የሚመዝኑ ፈንጂዎችን የተሸከሙ ሚሳኤሎችን እየተኮሱ መሆኑን ተናግሯል። ኢራን በወሰደችው የሚሳኤል ጥቃት ምክንያት የአሜሪካ የጦር መርከቦችና ተዋጊ ጄቶች ከጥቃቱ ለማምለጥ ከ1000 ኪሎ ሜትር በላይ ርቀው መሸሻቸውን የጥበቃ ዘቡ ቃል አቀባይ ገልጿል። ይህ መግለጫ የወጣው ኢራን አዲሱን የበላይ መሪዋን ሙጅተባ ካሜኒን በሰየመችበትና ከአሜሪካ ጋር ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በሆርሙዝ ወሽመጥ ላይ የነዳጅ ፍሰትን ለማደናቀፍ ከሞከረች ከዚህ ቀደም ከደረሰባት ጥቃት በ20 እጥፍ የሚበልጥ ጠንካራ እርምጃም እንደሚወሰድ ዝተዋል። ትራምፕ በኦንላይን ባወጡት መግለጫም ኢራን በሆርሙዝ የባህር ሰርጥ የሚጓጓዘውን የነዳጅ ፍሰት የሚያስቆም ማንኛውንም ነገር ብታደርግ እስካሁን ከተጎዳችው በላይ በአሜሪካ 20 እጥፍ ከባድ ጥቃት ይደርስባታል ብሏል። ወደም 20 በመቶ ሆነው የዓለም የነዳጅ ዘይት በባህረ ሰላጤ ውስጥ የሚያልፍ ሲሆን ጦርነቱም የባህር ላይ እንቅስቃሴውን በእጅጉ ቀንሶታል። የዓለም የነዳጅ ዋጋም ከፍ ብሎ ታይቷል። በተጨማሪም ኢራን እንደ ሀገር ዳግም መገንባት ፈጽሞ የማትችለውንና በቀላሉ ሊጠፉ የሚችሉ ኢላማዎችን እንመታለን። ሞት፣ እሳትና ቁጣ በላያቸው ላይ ይወርዳል። ግን ይህ እንዳይሆን ተስፋ አደርጋለሁ፣ እየጸለይኩም ነው ሲሉ ትራምፕ ዝተዋል። ቱርክ ጦርነቱን ተቀላቀለች። ቱርክ በግዛቷ ላይ ለተቃጣው የሚሳኤል ጥቃት ማብራሪያ እንዲሰጡ በቱርክ የሚገኙትን የኢራን አምባሳደር መጥራቷ ተዘግቧል። የቱርክ ውጭ ጉዳይ ሚኒስትር በቱርክ የኢራን አምባሳደር የሆኑትን መሐመድ ሐሰን አዜልባዴን ጠርቶ ጠንካራ ተቋሙን ገልጿል። አምባሳደሩ የተጠሩት ከኢራን የተተኮሰ የባላስቲክ ሚሳኤል የቱርክን የአየር ክልል ጥሶ በመግባቱ ነው። ሚሳኤሉ በምስራቅ ሜዲተራኒያን ባህር ላይ በነበሩ የኔቶ አየር ኃይል መከላከያ ስርዓቶች ተመትቶ ወድቋል። የሚሳኤሉ ስብርባሪዎች በደቡብ ምስራቅ ቱርክ ጋዜፒያን ግዛት ውስጥ ባዶ ቦታ ላይ የወደቁ ሲሆን የደረሰ የሰው ሕይወት ጥፋትም ሆነ የአካል ጉዳት የለም። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ድርጊቱ ሊታለፍ የማይችልና ትኩሳትን የሚቀሰቅስ መሆኑን በመግለጽ ቱርክ ራሷን ለመከላከል አስፈላጊውን እርምጃ ሁሉ እንደምትወስድ አስጠንቅቋል። ኢራን በበኩሏ ወደ ቱርክ የተተኮሱ ምንም አይነት ሚሳኤሎች እንደሌሉና የቱርክን ሉዓላዊነት እንደምታከብር በመግለጽ ክሱን አስተባብላለች። ይህ በሳምንት ውስጥ ለሁለተኛ ጊዜ የተከሰተ የሚሳኤል ጥሰት ሲሆን የመጀመሪያው ክስተት የተመዘገበው መጋቢት 4 ቀን 2026 ነበር። ሚሳኤሉ ከኢራን ተነስቶ የኢራቅንና የሶሪያን የአየር ክልል በማቋረጥ ወደ ቱርክ ደቡባዊ ክፍል ሲያመራም ነበር። በሜዲትራኒያን ባህር ላይ የነበረ የአሜሪካ ባህር ኃይል የጦር መርከብ ኤስኤም-3 የተባለ የሚሳኤል መከላከያ በመጠቀም ጥቃቱን አክሽፎታል። የሚሳኤሉ ስብርባሪዎች በደቡብ ቱርክ ሃታይ ግዛት በዶርቴል አካባቢ ቢወርቁም በሰው ሕይወትም ሆነ በንብረት ላይ የደረሰ ጉዳት አልነበረም። ግጭቱ በተጀመረ ሰሞን የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ኢራን በገልፍ ሀገራት ላይ የሰነዘረችውን ጥቃት እንዲሁም በቀጠናው የሚታየውን ወታደራዊ ግጭት አውግዘዋል። ባለፉት ጥቂት ቀናት ግን አንዳንድ መረጃዎች እንደሚያመላክቱት የቱርክ ተዋጊ ጄቶች በቀጠናው ካለው ውጥረት ጋር በተያያዘ ወደ ስምሪት መግባታቸው ተነግሯል። የኢራን ክላስተር ሚሳኤል የእስራኤል ዜጎችን ገደለ።
በእስራኤል የንግድ መዲና ቴል አቪቭና በአካባቢዋ ትላንት በደረሰ የኢራን የሚሳኤል ጥቃት አንድ ሰው መሞቱና 2 ሰዎች ከባድ ጉዳት እንደደረሰባቸው የእስራኤል ድንገተኛ አደጋ ድርጅት አሳውቋል። እንደ ተለያዩ ዘገባዎች ከሆነ ጥቃቱ የተፈጸመው ከሰዓት በኋላ ሲሆን በቴል አቪቭ ምስራቃዊ ግዛት በምትገኘው የሁድ ከተማ ውስጥ በሚገኝ የግንባታ ቦታ ላይ ሚሳኤሉ አርፏል። በቦታው የነበረ አንድ የግንባታ ሰራተኛ ወዲያውኑ ህይወቱ ሲያልፍ፣ ሌላኛው ሰራተኛ ደግሞ ለህይወቱ የሚያሰጋ ከፍተኛ ጉዳት ደርሶበት ወደ ሆስፒታል ተወስዷል። በተጨማሪም በኦር ይሁዳ አካባቢ ሌላ ግለሰብ በመንገድ ላይ ሲጓዝ በሚሳኤል ፍንጥቅጣቂ ኩፍኛ መጎዳቱን የሚያሳዩ የቪዲዮ መረጃዎች ወጥቷል። የእስራኤል መከላከያ ሰራዊት እንደገለጸው ኢራን በጥቃቱ ወቅት በአንድ ጊዜ በርካታ ትንንሽ ቦምቦችን የሚረጩ ክላስተር የተባሉ ሚሳኤሎችን ተጠቅማለች። ይህ አይነቱ የሚሳኤል ቴክኖሎጂ በመሬት ላይ ሰፊ ውድመት የሚያደርስ ሲሆን በትላንቱ ጥቃትም በታቀደው ሰዓት ሳይረን ወይም የማስጠንቀቂያ ደውል ሳይሰማም ጥቃቱ መድረሱ በሰራዊቱ ዘንድ ምርመራ እየተደረገበት ይገኛል። ይህ የትላንቱ ጥቃት ከየካቲት 21 ቀን 2018 ዓ.ም ጀምሮ በእስራኤልና በኢራን መካከል የተቀሰቀሰው መጠነ ሰፊ ጦርነት አካል ነው። ጦርነቱ ከጀመረ ወዲህ በእስራኤል በደረሱ የሚሳኤልና የድሮን ጥቃቶች የሟቾች ቁጥር 11 መድረሱም ተረጋግጧል። በሌላ በኩል እስራኤልና አሜሪካ በኢራን ላይ በሚፈጽሙት የአየር ጥቃት በኢራን በኩል ከ1200 በላይ ሰዎች መሞታቸው ይነገራል። በአሁኑ ወቅት በቴል አቪቭና አካባቢው የሚገኙ ነዋሪዎች ከፍተኛ ስጋት ላይ የሚገኙ ሲሆን የከተማዋ አስተዳደር ነዋሪዎች ወደ መጠለያዎች እንዲገቡና ተጨማሪ ጥቃቶችን እንዲጠነቀቁ እያሳሰበ ይገኛል። ዓለም አቀፉ ማህበረሰብም ሁኔታው ወደ ከፋ ቀጠናዊ ቀውስ እንዳያመራም ስጋቱን እየገለጸ ነው። ከባባዶቹ ሚሳኤሎች እየመጡ ነው። የኢራን እስላማዊ አብዮታዊ ዘብ ካሁን በኋላ በጦርነቱ ላይ የሚጠቀማቸው ሚሳኤሎች በሙሉ ከ1 ቶን ወይም 1000 ኪሎ ግራም ያላነሰ ፈንጂ የሚሸከሙ እንደሚሆኑ ማስታወቁን ተከትሎ በመካከለኛው ምስራቅ ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የአብዮታዊ ዘቡ የአየር ኃይል አዛዥ ብርጋዴር ጀነራል መጂድ ሙሳዊ ሰኞ መጋቢት 9 ቀን 2026 ባስተላለፉት መልእክት ኢራን ከ1 ቶን በታች የሆኑ የሚሳኤል አረሮች አጠቃቀምን ማቆሟን ገልጿል። ይህ ውሳኔ የተወሰደው በክልሉ ያሉትን የአሜሪካና የእስራኤል የመከላከያ ስርዓቶች ለመስበር ታስቦ እንደሆነ ጠቁሟል። እንዳዛዡ ገለጻ ወደፊት የሚተኩሱት ሚሳኤሎች የሚሸከሙት የፈንጂ መጠን መጨመሩ ብቻ ሳይሆን የጥቃቶቹ ድግግሞሽና የሚሸፍኑት ስፋትም በከፍተኛ ሁኔታ ይጨምራል። ይህ ስትራቴጂ በተለይ የተመሸጉ ወታደራዊ ኢላማዎችን ለማውደምና የአየር መከላከያ ስርዓቶችን ለማጋየት ያለመ ነው። በቅርቡ በተካሄደው ትሩ ፕሮሚስ ፎር በተሰኘው ዘመቻም 19ኛው ምዕራፍ ላይ ኢራን ኮሬሽማር 4 የተባሉ ሚሳኤሎችን መጠቀሟ ተገልጿል። እነዚህ ሚሳኤሎች እስከ 1500 ኪሎ ግራም የሚደርስ ፈንጂ የመሸከም አቅም ያላቸውና እስከ 2000 ኪሎ ሜትር ርቀት ተወንጭፈው ኢላማቸውን መምታት የሚችሉ ናቸው። በዚህ ጥቃት ቴል አቪቭ ከተማና አካባቢዋ ቤንጉሪያን ዓለም አቀፍ አውሮፕላን ማረፊያና የእስራኤል አየር ኃይል 27ኛው ጓድ ኢላማ መደረጋቸው ተሰምቷል። በተጨማሪም በባህሬን በኩዌትና በተባበሩት አረብ ኤሚሬትስ የሚገኙ የአሜሪካ ወታደራዊ መገኛ ያለባቸው ስፍራዎች ጥቃት እንደደረሰባቸውም ተዘግቧል።